ነውም አይደለም በህይወት ላይ ያለ ነው። አግብቻለሁ አግቢ ሳትለኝ ምን ነው እያለች የምትስረቀረቅ የኖረችውን ህይወቷን የምትነግረን ዘፈኖቿ ፍቅርን፣ ናፍቆትን አጉልተው የሚያሳዩ ናቸው። የሙዚቃ ንግስቷ የሶል ንግስት የሚል መጠሪያ ያገኘችው ድምፃዊ አስቴር አወቀ አሳዛኝ የህይወት ታሪክ ለምን ትዳር አላዘችም፣ ለምን የምታፈቅረው ሰው ከዳት፣ ሸሻት የሚለውን ጥያቄ በዚህ ዝግጅት አሳዛኙን የፍቅር ህይወቷን እንዳስሳለን። የዝግጅታችን ተከታታዮች ቻናላችንን ላይክ እና ሰብስክራይብ በማድረግ እስከ ፍጻሜው አብራችሁን ቆዩም። በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ቦታ ያላትና የሶል ንግስት የሚል መጠሪያ ያገኘችው ድምፃዊት ናት። በቀድሞውም ሆነ በአሁኑ ትውልድ በተለይ በወጣቱ የህብረተሰብ ክፍል ከፍ ያለ ተቀባይነትና ተወዳጅነት አላት። በሙዚቃ ህይወቷ 2 ደርዘን አልበሞችን ማበርከቷ በሙዚቃ ኢንዱስትሪው ከፍተኞቹ እንድትቀመጥ አድርጓት ቆይቷል። አርቲስቷ በአድናቂዎቿ ጓዳ ገብታ ቀልብ እንድስብ አድርጓታል። የኢትዮጵያ ሙዚቃ አሁን ለደረሰበት ደረጃ ባለውለታ የሆነችው ይህች ታላቅ ልለሰብ የሙዚቃ ሰው ድምፃዊት አስቴር አወቀ ናት። ድምፃዊት አስቴር አወቀ ከጎንደር ዩኒቨርሲቲ የክብር ዶክተሬት አግኝታለች። አስቴር አወቀ የኢትዮጵያ ታዋቂ ዘፋኝ ስትሆን ብዙ የሙዚቃ ስራዎቿን ከሰባዎቹ ጀምራ በማቅረብ ትታወቃለች። አስቴር በ13 ዓመቷ ወደ ሙዚቃ ዓለም የገባች ሲሆን ከተወለደችበት ጎንደር ወደ አዲስ አበባ በመምጣት በወጣትነቷ ሙዚቃን ኮንቲኔንታል ባንድ፣ ሆቴል ዲ አፍሪካ ባንድ፣ አይቤክስ ባንድ እና ሸበሌ ባንዶች ጋር የተለያዩ ዝግጅቶችን አቅርባለች። ከዛም በዝነኛው አሊታንጎ ገዛ ከባንድ ወጥታ በራሷ መስፈን የጀመረችው አስቴር አወቀ በተለይ ከውብሸት ፍስሐ ጋር በመሆን ነጠላ ዜማዎችን በታንጎ ሙዚቃ ቤት አከፋፋይነት ለህዝብ ማድረስ ጀመረች። የኖሩትን ህይወት ያሳለፉትን መልካምና ጥሩ ያልነበሩ ጊዜያት ዜማ አድርገው ከሚሰሩ ድንቅ አርቲስቶች መሃል አስቴር አወቀ አንዷ ነች። አስቴር እውነተኛ ፍቅርን ፍለጋ ስትዋትት መኖሯን የሚገልጹ ብዙ ዜማዎች ጽፋለች። ከነዚህ መካከልም ዛሬ ልናየው ያሰብነው ወይ ኑሮ የሚለውን ዘፈኗን ነው። አስቴር ስለዚህ ስለምናውቀውና ለአመታት በልቧ ይዛው ስለምትኖረው ሰው በትዝታ ወደ ኋላ ሂዳ እያስታወሰች በብዙ ዜማዎቿ ስትዘፍን የሰማናት ቢሆንም ሀገሬ የሚለው አልበም ላይ ራሷ ጽፋ በዘፈነችው ወይ ኑሮ በሚለው ልብ የሚነካ ዘፈኗ ላይ ግን ቁጭቷ ምን ያህል ጥልቅ እንደሆነ በተለየ ሁኔታ ነግረናለች። በዚህ ወይ ኑሮ በሚለው ዜማ ላይ አስቴር የምትነግረን ከአመታት በፊት አብሯት ስለነበረውና እጅግ አድርጎ ያፈቅራ ስለነበረው ሰው ነው። ይህ ሰው ሌላው ቀርቶ አስቴር የሚለውን ስም የልቡን አላደርስ ብሎት አዲስ ስም ሁሉ አውጥቶላት ነበር። ይህ ሰው የአስቴር የሳቋና የደስታዋ ምንጭ ነበር። ሁሌም አዲስ በሆነ ፍቅር ይወዳታል። አንድ ሰው ነበረ ሁሌም ያሳስቀኝ ስወጣ ስገባ ወይን እሸት የሚለኝ። ሆኖም አብረው በነበሩበት ሰዓት ይህ እመቤት እያለ በክብርና በፍቅር የሚንከባከባትን ወይንዬ ብሎ በቁልምጫ የሚጠራት ሰው ለሱ የሚገባውን ፍቅር ልትሰጠው አልቻለችም ነበር። እናም ተለያዩ። በዚህ ሁኔታ ውስጥ ነው አመታት አለፉ። ጊዜው እየሄደ አስቴርም ልብ እየገዛች ስትመጣ ያንን በፍጹም ፍቅርና ክብሮት ወይን እያለ በአዲስ ስም የሚጠራትን ያን ሰው መናፈቅና ዳግም ልታገኘው መመኘት ጀመረች። አብረው በነበሩበት ወቅት የፍቅር ትርጉም ተሰውሮባት በወደዳት ልክ ፍቅር አለመስጠቷ ቁጭቷን ምነው አሁን ባገኘሁትና እኔም ባፈቀርኩት ትላለች። ይህን መንገደኛ ዘንድሮስ ናፈኩት ባገኘሁትና ወይኑ ብዬ ባልኩት ወይኒ ብሎ ጠርቶ ስም ያወጣልኝን ሂጄ ፈልጋለሁ አገኘው እንደሆን። ሆኖም አመታት ተቀያይረዋል። እናም ፍለጋው የወጣችለት ያ ወይኒ ብሎ ከልቡ የሚያፈቅራት ሰው አልተገኘም። አላገኘሁትም የልቤን ወዳጅ ስለሱ ሳወራ እኖራለሁ እንጂ እያለች ትቀጥልና መጨረሻ ላይ ልብ በሚነካ መልኩ የዘመናት ቁጭቷን በዚህ መልኩ ትነግረናለች። ከሀገሬ ወጥቼ ኑሮን ሳሳድደው ብቻዬን ቀረሁኝ ትዳሬን ሳልዘው አላውቅበት ብዬ መንከባከቡን ጌታዬ የምትለው አገኘ ይሆን እያለች አብረው በነበሩበት ሰዓት እመቤቴ ሲላት ጌታዬ ብላ አለመጥራቷ ቆጭቷት ዛሬ ከአመታት በኋላ ምንም እንኳን አብሯት ባይኖርም ምንም እንኳን ከተለያዩ አመታት ቢያልፉም እሷ ግን በሌለበት ጌታ ጌታዬ ጌቱ ትለዋለች። ከምር ይህ ነገር የዘላለም የልብ ሀዘኗ መሆኑን በሚያስታውቅ ሁኔታም ጌታዬ የታገኘ ይሆን በማለት ትጠይቃለች። ይህን ዜማ የምትዘጋው እየደጋገመች ቀረሁኝ ብቻዬን ትዳሬን ሳልዘው ብቻዬን ቀረሁኝ ትዳርን ሳልዘው በማለት ነው። ይህ ከወጣ ከአመታት በፊት የሆነው የአስቴር ዜማ እንድናስታውስ ያደረገን ዝነኛው ኤፍሬም ታምሩ በአንድ ወቅት በሰይፉ ሾው ላይ ተናግሮት የነበረውና በሶሻል ሚዲያ ተቆርጦ ያየነው አጭር ቪዲዮ ነው። በዚህ ቪዲዮ ላይ ሰይፉ ኤፍሬምን ስለ ቀድሞ ባለቤቱ ይጠይቀዋል። በቃለ መጠየቁ ላይ ሲስቅ ሲጫወት የነበረው ኤፍሬም ልክ ይህን ጥያቄ ሲሰማ ፊቱ በቁጭት ይዳምናል። እናም በዚህ ስሜት ውስጥ ሆኖ በአንድ ወቅት አብራው ስለነበረችው ባለቤቱ ይናገራል። ከባለቤቱ ጋር ከተለያየን ቆይተናል እንጂ ባለቤቴ በጣም ጥሩ ባለቤት ነበረች። ብቻ ማንም ወንድ በህይወቱ የሚመኘውና ማግኘት የሚፈልገው አይነት ሴት ነች። እንጃ ብቻ እኔ እሷን አለማድነቅ ቃል የለኝም። በጣም የእግዚአብሔር ሰው ነች። ትግስተኛ ነች። ትዳሯን አፍቃሪ ነች። ባሏን አክባሪ ነች። የፍቅር ተምሳሌት ነች። በቃ የባል ዘውድ ነች አለና ያችን ሴት ማጣቱ የእግር ሰዓት ሆኖበት እንደቆየ በሚያስታውቅ መልኩ በቁጭ ስሜት በረጅሙ ተንፍሶ she was everything for me በጣም ነበር የምንዋደደው ግን በቃ
እግዚአብሔር አመጣ፣ እግዚአብሔር ወሰደ፣ አብረን መኖር አልቻልንም፣ ተለያየን። ከዛ በኋላ እሷም ሌላ ህይወት ውስጥ ናት፣ እኔም እንግዲህ ሌላ ህይወት ውስጥ ነኝ። እናም ባሰብኩት ቁጥር እግዚአብሔር የምትፈልገውን እንዲሰጣት ደስተኛ እንድትሆን እመኝላታለሁ እያለ ሲናገር ሲሰማ ከዓመታት በኋላ ዛሬም ኤፍሬም ለዛች የባል ዘውድ ሲል የጠራትን ወንድ ሁሉ ሊያገኛት የሚፈልጋት እያለ የመሰከረላት እግዚአብሔር የምትፈራ ባሏን ትዳሯን አክባሪ ሲል በአደባባይ የተናገረላትን ሴት በማጣቱ እንደሚቆጭ ነግሮናል። እነዚህ ከላይ ያነሳናቸው ተወዳጅ አርቲስቶች አስቴር በዜማዋ ኤፍሬም በዜማውና በቃለ መጠየቁ እንደነገረን በአንድ ወቅት በወጣትነት እድሜ አግኝተው ያጡት ቀምሰውት የነበረው እውነተኛ ፍቅር ከዓመታት በኋላ ዛሬ ድረስ ቁጭቱ አብሯቸው እንዳለ የሚያሳይ ነው። ይህ ለሌላውም ትልቅ ትምህርት ነው። ዛሬ አብራን ያለችው ባለቤታችን ወይም የፍቅር ጓደኛችን በእጃችን ላይ ስላለ ወይም ስላለች ቀላል ነገር ሊመስለን ይችላል። ወንድ ቢሄድ ወንድ ይተካል ወይም ሴት ብትሄድ ሴት ትመጣለች በሚል ዛሬ በእጃችን ያለውን ወርቅ በእጅሽ ላይ ያለውን መልካም አፍቃሪ መያዝ ካልቻል እንደ አስቴር አወቀ ከሄደ በኋላ ጌታዬ እያልን በቁጭትና በትዝታ መብሰልሰል ይመጣል። እንደ ኤፍሬም ከብዙ ዓመት በኋላ ያችን መልካም ሴት እያሰበ በሀሳብ በትዝታ መንጎድን ይከተላል። በእጃችን የያዝነውን ወርቅ አንዴ ካመለጠ ሀብትም ዝና ምንም ነገር አይመልሰውምና አብሮ ሳለ ፍቅር እንስጥ መልእክታችን ነው። በድምሩ 25 አልበሞችን ለአድማጮች ያደረሰችው አስቴር 6 ያህሉን በሲዲ ያስቀርጻለች። በሆሊውድ ቦል እና በተለያዩ የአውሮፓ ፌስቲቫሎች ላይ የሙዚቃ ስራዎቿን አስቴር ሁይ ማስኪላ፣ ማሪ ማኪባ፣ ማኖ ዲባንጎ እና ብራንድ ፎርድ ማሲድርስ ጨምሮ ከታዋቂ ድምፃውያን ጋር በአንድ መድረክ የመስራት እድሉን አግኝታለች። የዝግጅታችን ተከታታዮች እናንተስ ስለ ሙዚቃ ንግስቷ አስቴር አወቀ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክ እና ሸር ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ ተመኘን።